ሲኖላ ምንድነው? ምን ሆነሽ ነው? ገደልኩት። ማንን? ምን ስለምን መግደል ነው የምትወሪው? ምን ሆነሽ ነው? ዲቤን ገደልኩት። ምን? እየቀለድሽ ነው? የሆንሽውን ተረጋጊና ተናገሪ። ምንድነው የሆንሽው? እውነቴን ነው ቅዱስ፣ እውነቴን ነው። እሺ የት ነው ያለው? እዛው ቤት ነው ትቼ የመጣሁት። ይሄንን ነገር ኦርካ አውቋል? አላወቀም። ቤት ሄድ አልከፈተልኝም ነበር። እሺ በቃ ይሄንን ነገር ኦርካ ማወቅ አለበት። ተጣልተናል። ለምን? ቅዱስ እባክህ የሆነ ነገር አድርግልኝ። በቃ እሱን በኋላ እነግርሃለሁ። እኔ እኮ ምንም ነገር ሊገባኝ አልቻለም። ምንድነው የተፈጠረው? ቆይ በዚህ ሁኔታ ውስጥ እኔ ምንም ላስረዳ አልችልም። እሺ ቆይ ለምንድን ነው የገደልሽው? እኔ አላውቅም። እሺ በቃ ተረጋጊሽ። ቅዱስን መታሰር አልፈልግም። የሆነ ነገር አድርግ። ችግር የለውም በቃ ተረጋጊ። አትታሰሪም። እሺ ችግር የለውም በቃ እኔ የሆነ ነገር አድርጌ እመጣለሁ። ጠብቂኝ በቃ መጣ ደውልልሻለሁ። ወይኔ ኦርካ ችግር ተፈጥሯል። የምን ችግር? ሲኖላ ምን ሆነች? ሲኖላ ዲቤን ገደለችው። እየቀለዳችሁብኝ ነው አይደል? በቃ ተወኝ። እመነኝ ኦርካ፣ እውነቱን የነገርኩህ። ቆይ ለምን የማይመስል ነገር ታወራለህ? እኔም መጀመሪያ ማመን ከብዶኝ ነበር ኦርካ። እና እንዴት አመንክ? ራሷ ሲኖላ እያለቀሰች ስለነገረችኝ አመንኳት። እሺ ሲኖላ የት ነች? እኔ ጋር ነው ያለችው፣ ግን እዚህ መታ ነበር። ስታንኳኳ በሩ የሚከፍትላት ስታጣ ነው እኔ ጋር ተመልሳ የመጣችው። አዎ ሜላት ከውጭ ዘግቶ ሄዳ ነበር። አሁን ገና ስነቃ ነው የከፈትኩት። ሜላት? በአንተና በሲኖላ መሀል ችግር ተፈጥሯል ልበል? አዎ ያው ማንሳት ባልፈልግም ሲኖላ ክዳኛለች። ክዳኛለች ማለት? ይኸውልህ ስለዚህ ነገር በሰፊው እናነሳዋለን። አሁን ግን መቅደም ያለበት ነገር ይቅደም። እሺ ምን እናድርጋው ኦርካ? ይህ በጣም የጨነቀ። እሺ ቆይ አሁን እንዲህ ቤት ነው በመሳሪያ ከመታችሁ በኋላ ደንግጣ እዛው ቤት ውስጥ ነው ትተው የወጣችው ኦርካ። ቆይ እሷ መሞቱን እርግጠኛ ነች? እሷ ደም ሲፈሰው እንደነበረ ነው የምታውቀው። በሰዓቱ ደግሞ በጣም ተደናግጣ ስለነበረ የሞት ይዳር ምንም የምታውቀው ነገር የለም። ለነገሩ በዛች ጠባብ ቤት ተኩሳበት የመዳን እድሉ በጣም ዝቅተኛ ነው። አዎ ኦርካ፣ ከሞታም ደግሞ የሆነ ነገር ማድረግ አለብን። ይኸውልህ መሞትና ለመሞቱን ለማወቅ እዚህ መቆየት ሲሆን እሱ ቤት ነው መሄድ ያለብን። ከዛ ሄደንስ ኦርካ? ሄደን ካልሞተ ሆስፒታል እንወስደዋለን። ኦርካ ሞቷል እኮ። አንተ ነበርክ እንዴ? ነግራኝ ነው። እኔ ምን አውቃለሁ እሱ። እሺ ይኸውልህ ሄደን እናጣራ ይሻላል ማለት ነው። እሺ በቃ እንሂድ። ኦርካ ቀስ በል። ቆይ እስኪ ቀስ በል እስኪ ኦርካ ቀስ በል። የት አለሽ ታዲያ? አላውቅም ኦርካ፣ የት ሊሄድ ይችላል? እኔ እንጃ። ኦርካ ትሰማኛለህ? ሞቶ ከሆነ ሲኖላ አደጋ ላይ ነች። ቆይ ከሞተ የት ይሄዳል? ሌላ ሰው አለ ማለት ነው በመሀል። ስለዚህ አልሞተም ማለት ነው ኦርካ። ይህንን ጉዳይ ሌላ ሰው አወቀ ማለት ሲኖላ አደጋ ላይ ነች። ነገሩ በጣም ካሰብኩት በላይ የተወሳሰበ ነው። ትሰማኛለህ? እንደዛም ቢሆን ግን ሲኖላ ላይ ምንም እንዲሆን አልፈልግም። እሺ ምን እናድርግ ኦርካ? እውነት ለመናገር አሁን ሰዓት አይምሮ እያሰበ አይደለም። ስለዚህ እንሂድ። እሺ የት ሄደ ይባላል? ቤት ውስጥ እኮ ነው ያለች። እሱን አላውቅም ነው ኦርካ። ኦርካ በቃ አሁን እኔ ጋር መሄድ አለብን። እኔ አልሄድም ኦርካ። በዚህ ሰዓት እኮ ሲኖላ ችግር ውስጥ ነች። ምን ሆነ ነው? ይኸውልህ ቅዱስ፣ ሲኖላ የምትወደው ዲቤን ነው። ኦርካ ራስቲ ዝም በል። ሲኖላ ከአንተ ውጭ የምትወደው ሰው የለም። ራሷን እቻለች። በፍጹም ኦርካ ተሳስተሃል። እመነኝ። በሰዓቱ ታማ የሆነ ነገር ሆና ነው እንጂ የሚሆነው እንደዛ አታደርግም። በቃ አንተ ሄድ፣ እኔ አንተ ቤት አልሄድም። ኦርካ አብረን ነው የምንሄደው፣ አብረን ነው የምንሄደው። ተግባባን አይደል? እሷን ማየት አልፈልግም። ኦርካ በሲኖላ ላይ መጨከን እንደማትችል በደንብ ጠንቅቄ አውቃለሁ። ምን ዋጋ አለው? እሷ ባይሉንታ ተይዛ እንጂ ለእኔ አንድም ስሜት የላት። የማይመስል ነገር አታውራ። ሰማኛለህ? በገዛ አፏ ፊት ለፊት የቆመ ያለችኝን ነው የነገርኩ ያለሁት። ሰማኝ፣ ምናልባት አሟት ኦር ደግሞ ሌላ ምክንያት ይኖራል እንጂ ሲኖላ እንደዚህ አይነት ነገር በጭራሽ አታደርግም።
ከዚህ በኋላ ምንም ብትለኝ ወደ ኋላ አልመለስም። ስለዚህ አንተም ወደ ቤት ሂድ፣ እኔም ወደ ቤት ሄዳለሁ። ቆይ ፍቅር ላንተ እንደዚህ ነው እንዴ? ችግር ውስጥ ባለችበት ታይም እንኳን አብራት አትሆንም? እሷ አትፈልገኝም እያልኩ እኮ ነው። በዚህ ሰዓት እንዳፍታ ፍቅረኛሞች ያደርጋችኋል አይደለ? ይኸውልህ ቅዱስ፣ ምንም ብለህ ልታሳመነኝ እንዳትሞክር። ትሰማኛለህ? አሁን ችግር ውስጥ ነች። ና እንሄዳለን ወደ ቤት። ና እንሂድ። እንዴት ነሽ? ቆይ በምንድን ነበር የገደልሽው? በሽጉጡ። እውነትሽን ነው? በመጀመሪያ ከልቤ ተመኝቼ ነበር የተኮስኩት፣ ግን ደግሞ ሳይደነገጥኩኝ። ሲኖላ ምኑ ጋር እንደተኮስሽበት ታስታውሻለሽ? አላውቅም፣ ደንግጬ ነው የሮጥኩት። ግን እኮ እኛ ስንገባ ማንም አልነበረም። ዲቤ የለም? አዎ፣ ቤት ውስጥ ማንም የለም። እኔ እኮ እዛው ነው ትቼ የመጣሁት። ምናልባት ተነስቶት ይሆናል። በፍጹም ወርቅ፣ በጣም ደም ሲፈሰው ነበረ። ወዲያው ነው ራሱን የሳተው፣ ሞቶ ነበረ። ታዲያ ከሞተ ሌላ ሰው ቤት ውስጥ ነበረ ማለት ነው? ሬሳው ነው እዚህ ወጣ? ወይኔ ታዲያሽ ምንድን ነው የምናደርገው? አንቺ እዚህ ተደበቂ። አዲስ ነገር ካለ አጣርተን መጥተን እንነግርሻለን። ትታችሁ ልትሄዱ ነው? እዚህ ቁጭ ብለን መጥተው እስከሚያስሩን ድረስ መጠበቅ የለብንም። ወተን ሶሉሽን ብንፈጥር ይሻላል። ኦርካዬ፣ እዚህ ሆኖ ፈርቻለሁ። ጉዳዩን ማጣራት አለብን። እሺ ቶሎ ነው። እሺ አደራ። እሺ ኦርካ። አቤት። እቀፈኝ። ለምን? በቃ ዝም ብለህ እቀፈኝ፣ ያስፈልገኛል። ኦርካ እቀፋት እንጂ ትደረደራለህ። አይዞሽ፣ ሁሉም ነገር ያልፋልሽ። አስቢ። የሆነ ነገርማ አለ። ዲቤ ሞቶ ቢሆን ኖሮ የሆነ ነገር እንሰማ ነበር። የሆነ ነገርማ አለ የማናውቀው። ኦርካ፣ ሁሉም ነገር ግራ ያጋባል እኮ። በጣም ነው እንጂ የሚገርመው። ቆይ በሽጉጥ ከተመታ በኋላ የት ሄደ? አንተ አትጨነቅ፣ ሁሉም ነገር መፍትሄ ማግኘቱ አይቀርም። እኔ አላሰብኩም። እኔ ሲኖላ ነች እያሳዘነችኝ ያለችው። አዎ ልክ ነህ። በዚህ ውስጥ ሲኖላ ብቻ ነች ተጎጂ። በጣም እንጂ በጣም። ኦኬ፣ እንዴት ነህ? ደህና ነኝ። የት ሄደሽ ነበር? አባዬን አጥቆኝ ልጠይቅ ብቻ ነበር። ከዛ ግን በድጋሚ ወደ ቤት እንዳልመለስ ሰርቦ አባረረኝ። ቆይ ደግሞ እዚህ ምን ይሰራል? እኔን ፈልጎ ነው የመጣው። አይመስለኝም። ሲኖላ መቼስ ከቤታችን አልወጣ ብላለች። ይኸውልሽ፣ አንቺ ወደ ውስጥ ግቢ። ኦርካ፣ ብንሄድ አይሻልም? እሺ፣ ግን ትንሽ የማታው መጠጥ ራሴን አሳምኖኛል። ፀጉሬን ታጥቤ ልምጣ። እሺ ጥሩ፣ እንዳትቆይ ቶሎ ነው። አንቺ ነፍሰ ገዳይ፣ የትም ብትደበቂ መገኘትሽ አይቀርም። በቅርቡ ራስሽን እስር ቤት ታገኘዋለሽ።
አንተ ግን የሁሉም ተላላኪ መሆን አይሰለችህም እንዴ? ማለት ምን እያልሽ ነው? እዛች አንድ ክፍል ቤት እየኖርክ የሰው ተላላኪ ከምትሆን ለምን ያታም አላደርግህ? ይቅርታ፣ የምታወሪው ነገር ምንም አልገባኝም። ሲኖላ ካንተ ጋር ነው ያለችው? አይ ሲኖላ እኔ ጋር አይደለችም። ቆይ አንቺ እንዴት እንደዛ ልትቻለሽ? ሲኖላ ዲቤን ገላ አንተ ጋር ተደብቃለች። አንተ ደግሞ ወንጀለኛ ተባባሪ ነህ። ስለዚህ ሁለታችሁንም እስር ቤት ማስገባት እችላለሁ፣ ምክንያቱም በቂ የሆነ መረጃ አለ። ምን? ዲቤ ሞቷል እንዴ? በጥይት ልቡን አፍርሳ ነው የገደለችው። ቆይ አንቺ ይሄን እንዴት ልታውቂ ቻለሽ? ከማይረባ ሰው የሚጠበቅ የማይረባ ጥያቄ አትጠይቀኝ። ሜላት፣ ከኔ ምንድን ነው የምትፈልጊው? ሲኖላ ገደለች። ለምምዱን አንቺ ላይ ባደረገው ቅር ይልሻል? ይኸውልህ ብትገድላት ተጠቃሚው አንተ ነህ። ከዛስ እባክሽ እኔ ገንዘብ ሰጥቼ ከሀገር አስወጣለሁ። ሰሚኛለሽ? በገንዘብሽ አይምሮሽን ታጠይበት፣ ቆሽሿል። ኪስ ውስጥ የበረሮ መንጋ እየተራወጠ እንዲያታውራ። እኔ ጋር ቢያንስ ኪሴ ውስጥ ነው በረሮ ያለው፣ አንቺ ግን ጭንቅላትሽ ውስጥ ነው በረሮ ያለው። ተግባባን አይደል? ምላስ ግን አታርዝም። ይልቅ ሆዶ ባዶ ስለሆነ አዙሮ እንዳይደፋ። ስሚኝ ሜላት፣ የአንቺ ብር ሁሉንም ነገር የሚገዛ ይመስልሻል? በደንብ ነዋ። ለምሳሌ አንተ ሲኖላ እንድትገላት ያደርጋል። አላደርገውም፣ እንዳታስቢው። ምርጫ አንተ ነው። እንውጣ በቃ ጨርሻለሁ። እንዴ ምሳ አትበሉ? እዛው እንበላለን፣ ችግር የለም። እሺ ቻው በቃ። ያው ልትሰማኛለህ? ያልኩህን ነገር ንገሩና በህይወት ፍረድ። እንዴ ሲኖላ ወይኔ ጉዴ! ምን ሆና ነው? ሲኖላ ዋስተያስ ትራሱን አንጣ ሲኖላ ወይኔ ጉዴ! ሲኖላ አስደግፋት። አንቺ ሲኖላ ወይኔ ምን ሆና ነው? ሲኖላ ምን ሆነሽ ነው ሲኖላ? ምንድን ነው? እንዴ ማን የሰጠሽ? ማን ነው? ምንድን ነው? ማን የሰጠሽ ሲኖላ? በሩ ስር ነው የተላከልኝ። ወይኔ ጉዴ ፈላ። አንቺ አትጨነቂ በቃ። ወይኔ ጉዴ! በቃ አለቀልኝ። ቤቴ ድረስ መታለች ማለት ነው። ቅዱስ አበቃለ። ወይኔ በቃ እጄ ልስጦርካ። እንደሱ አታደርጊም። እኔ አልፈቅድልሽም። በእጄ እኮ ሰው ገድያለሁ። ለእኔ ፍርድ ይገባኛል። መቼ እርግጠኛ ሆንም? አንቺ በቃ ተረጋጊ። ከዚህ በላይ ምን ማስረጃ አለ? እኔ እንኳን እጄን ባልሰጥ መታሰር ይቀር። እባክሽን ሲኖላ ተረጋጊ። እኔ እያለሁ ምንም አትሆኝም። ሌላ ይህን ጉዳይ የሚያውቀው ሰው አለ ማለት ነው? ነገሮች ሁሉ አቅቶላችኋል። በትንሹ እኮ ከ20 ዓመት በላይ ይታሰራሉ። ነገሮች ላይ ከዚህ በላይ እርግጠኛ መሆን አለብን አደል እንዴ ቅዱስ? አዎ አንቺ ተረጋጊ፣ በቃ ተረጋጊ። ቆይ ይህን ነገር ማን ሊያደርግ ይችላል ብለህ ታስባለህ? እኔ እንጃ ወርካ፣ ምንም የማውቀው ነገር የለም። ሲመስለኝ ግን ሰውየው በጣም አቅም አለው። አንተ ደግሞ ነገሮችን ታባብሳለህ እንዴ? እኔ እንጃ፣ ምንም ደስ አላለኝም። ብቻ መጣሁ። በቃ ወዴት ነው? መጣሁ። እሺ ወርካ፣ መጣሁ። ጠብቁኝ እዚሁ። ሄሎ ቅዱስ ከቤት ወጥቶ መንገድ ላይ እሺ መጣሁ በቃ። እኔ ነኝ ጥፋተኛው። አንቺን ብቻሽን መተው አልነበረብኝም። በራሴ ጥፋት ነው። ቆይ እኔ የምለው ለውለታ ብለሽ ነው አብረሽኝ ሆንሽ? አይደለም፣ አፍቅሬህ ነው። አፍቅረሽኝ እንዳልሆነማ ነግረሽኛል እኮ ኦርካ። እማልለውጠው ቃል ያንተ ማፍቀሬ ነው። እሱን መቼም ሊለውጠው አልችልም።
እሳት ነሽ ስልሽ ውሃ ነሽ ደግሞ ስልሽ እሳት እየሆንሽ አስቸገርሽ። ተገድጄ ነው የኔ ፍቅር። ማን ያስገደደሽ? ቆይ ለምንድን ነው እውነቱን ሁሉ የማትነግሪ? በዚህ ሰዓት ከዚህ ያለፈ ልነግርህ የምችለው ምንም እውነት የለም። ስለዚህ በድጋሚ እኔና አንቺ መሀል እንደዚህ አይነት ነገር ይፈጠራል ማለት ነው? አንድ ጊዜ ብቻ ይህን ችግር እንለፈው እንጂ ሁሉንም እውነት እነግርሃለሁ። አንቺን ማጣት አልፈልግም። ደግሞ ቃል እገባልሻለሁ ከዚህ ሁሉ ችግር ትወጫለሽ። ግን ያለ አንተ አልችልም። እንደማልለይሽ እኮ ታውቂያለሽ። አምናሃለሁ። ስለተፈጠረው ነገር በደንብ ልትነግሪኝ ይገባል። አለበለዚያ ግን ልረዳሽ አልችልም። ምን ልንገርህ ኦርካ? ቆይ እሺ ለምን ዲቤ ጋሪች? በቃ ሌላ ቀን እነግርሃለሁ። ቢያንስ ይህንን እንዳውቅ ፍቀጅልኝ። አሁን አንተ ጋር ብቻ ነው። እሺ በቃ አላስጨነቅሽ። ቅዱስ ሜላት ደግሞ እዚህ ምን ትሰሪያለሽ? እባክሽ ተይኝ፣ ብቻዬን መሆን ፈልጌ ነው። ትንሽ ደቂቃ ነው አብሬክ የምቆዩ። እባክሽን ማውራት የምትፈልጊውን ነገር አውሪና ከዚህ ሂጂልኝ። በጣም ደካማ ነህ። ፍቅረኛህን ለወሰደው ሰው ለመተባበር ስርስሩ ትላለህ። ተሰሚኛለሽ? እኔ ሲኖላን መጉዳት አልፈልግም። እሷ ግን ክዳህ ጥላ ሄዳለች። ይኸውልሽ ሲኖላ ተገዳ እንጂ ወዳ አይደለም እኔን የተወችኝም የከዳችኝም። ገባሽ? ለካሃዲነቷ የተለያየ ስሜት ልትሰጠው ትችላለች። በማታውቂው ታሪክ ውስጥ ገብተሽ ብዙ ባትፈተፍቺ ጥሩ ነው። የማላውቀው ነገር የለም። አንተን ስለተገደድኩ ነው የካድኩ አለች። ዲቤን ደግሞ ከመጀመሪያው ስለማላፈቅር ነው የካድኩ አለች። ለምን ስለሷ ማጥናትሽን ትተሽ የራስሽን ህይወት አትመሪ? የኔ ህይወት እኮ ኦርካ ነው። እሱን ደግሞ ልትነጥቀኝ እየተዘጋጀች ነው። ይኸውልሽ ሜላት፣ ፍቅር በትግል አይሆንም በፍቅር እንጂ። ለራስ ፍቅር መሆን ያልቻልክ ደካማ ደግሞ እኔን ልትመክረኝ ትሞክራለህ? አታፍርም? ያለሽበትን ቦታ አውቆ አምኖ መቀበሉን ከኔ ተማሪሽ። ባል መሆን እየቻሉ ለሚስት ባል ተላላኪ መሆንን ነው ካንተ የተማርኩት። አንተ እኮ ራስህ ባል መሆን እየቻልክ ለሚስት ባል የምታሸረግ ተራ ተላላኪ ነህ። ስለማያገባሽና ስለማይመለከትሽ ነገር ማውራት ችሎታ ነው እንዲመስልሽ ሜላት? የፈለግከውን በል። እዚሽ ምድር ላይ ትንሽ እንኳን የወንድነት ወኔ የሌለው ወንድ አንተ ነህ። በቃ አሁን ዝም በይ ሜላት፣ እባክሽን ተይኝ። ወንድ አይደለህ? እውነቱን ዋጥ አድርገህ መኖር ነው። ቆይ ለሷ ስትል ትታሰር ነው? እሷ አይመለከትሽም። አሁን ወደ ቤት መሄድ አለብን። አረ እኔ እዚህ ነው መሆን ያለብኝ። ብቻሽን እዚህ መሆን የለብሽም። ስለዚህ ተነሽና እንሂድ። አልሄድም፣ በቃ እዚሁ ነው። በዛ ላይ እኔ አሁን ከሜላት ከመጨቃጨቅ አልችልም። በዚህ ሰዓት እሷ አታሳስበንም። ለእኔ ግን ታሳስበኛለች። በዚህ ሰዓት ምንም አይነት ጭቅጭቅና ሾር ነው የምችልበት ስሜት ላይ አይደለሁ። እሷ አፏን እንድትዘጋ ማድረግ እችላለሁ። ምንም ብታደርግ እሷን ዝም ልታስብላት አትችልም። ቆይ ይሄ ነው ምክንያትሽ ወይስ ሌላ ምክንያት አለሽ? ኦርካ ደግሞ ሌላ ምን ሊኖር ይችላል? እርግጠኛ ነሽ ሲኖላ? ምናልባት የዲቤን ሞት ከሰማች ነገሮችን ከኔ ጋር ልታገናኛቸው ትችላለች። አብረሽኝ ብትሄጂ ግን ደስ ይለኝ ነበር። እሺ በለኝ የኔ ፍቅር። እሺ በቃ በጠዋት እመጣለሁ። በጣም አፈቅርሃለሁ እስከ ሞት ድረስ። ከሞት በኋላስ? ከሞት በኋላ አፈቅርሃለሁ። እሺ እኔ ቆንጆ፣ እኔም አፈቅርሻለሁ። አሁን ልሂድ በቃ። ቆይ ግን ሜላት፣ እንደሚባለው ዲቤ ሞቷል እንዴ? አዎ፣ ሲኖላ እንደገደለችው በቂ የሆነ መረጃ አለኝ። እኔ የምለው ቆይ አንቺ የሲኖላ መሞት ለምን ፈለግሽው? ብዙ ጊዜ ከህይወቴ እንድትወጣ ዝም ብዬ ነግሬያት ነበር። እሷ ግን ኦርካን መተው አልቻለች። ስሚኝ፣ የሲኖላ መሞት ለአንቺ ምንም አይጠቅምሽም። ኦርካን መልሶ ያንቺ አያደርገው። እሷ ትሙት እንጂ ሌላውን ነገር ለእኔ ተው። ስለዚህ ሌላ ገዳይ ፈልጊ። እኔ በጭራሽ አላደርገው። አንተ እኮ ነህ በእሷ የተናቅከው። አንተ እኮ ነህ በእሷ የተበደልከው። ከአንተ በተሻለ እሷን ለመግደል የሚነሳ ሰው የለም። ቢሆንም እኔ ነፍሰ ገዳይ መሆን አልፈልግም። ቆይ አንተ አይታየም? ሲኖላ አንተን መጫወቻ እያደረገችህ እኮ ነው። ቆይ ለምን አላሰብከውም? እሱ ያለፈ ነገር ነው ሜላት። አሁን ደግሞ በእሷ ምክንያት ትታሰራለህ። እድሜ ልክህን ምንም ባላጠፋው እስር ቤት ትበሰብሳታለህ። እኔ መታሰር አልፈልግም። ሲኖላ ግን አንተ እንድትታሰር ነው የምትፈልገው። ይሄን እንኳን እርግጠኛ መሆን አይቻልም ሜላት። ግልጽ እኮ ነው። እሺ መቼ ነው የመጣችሁ?
ልክ ሰው ስትገድል አንተን ተባባሪ አድርጋ እንድትታሰር ስለምትፈልግ። ኦርካ ጋር ያለደችው ለምን ይመስላል? ስለምትወደው እሱ እንዲታሰር ስለማትፈልግ። ታውቂያለሽ፣ በዚህ መንገድ አላሰብኩትም ነበር። ቅዱስ፣ ሁሉንም ነገር ማሰብ መጀመር አለብህ። የሚሉህን ነገር ሁሉ እሺ እያልክ የምትቀበል ከሆነ እንደ አሻንጉሊት ነው የሚጫወቱብህ። እውነትሽን ሳይሆን አይቀርም። ታውቂያለሽ፣ ከዚህ በፊትም አሁንም የሆነ ችግር ስትሆን ነው እኔ ጋር የምትመጣው። ቅዱስ ስማ፣ አሁን ወደ ቤትሽ ሂጂ ብትላት ሞቴን ሞቴ ያደርገው ነው የምትለው። በፍጹም አትሄድም። ምክንያቱም ኦርካ ምንም እንዲሆንባት አትፈልግም። ወይኔ ቅዱስ፣ ለካ እስካሁን እያሞኙኝ ነበር ማለት ነው። ስለዚህ ግደላት፣ ጊዜ አታጥፋ። እኔ በአንድ ሌሊት ከዚህ ሀገር አስወጣሃለሁ። እሺ ሜላት፣ ጊዜ እንድትሰጭኝ እፈልጋለሁ። ቅዱስ፣ ከዛሬ እንዲያልፍ አልፈልግም። አሁን አንተ ቤት ነው ያለችው። ሄድና ጨርሳት። ከዛ በኋላ ያለውን ነገር ለኔ ተው። ቆይ አንቺስ እንደ ድቤ እንደማትጫወችብኝ በምን ላምንሽ ይችላል? ማመን ግዴታ ነው። እኔን ካመንከኝ ከእስር ቤት ትድናለህ። ቃልህን ጠብቅ። ቃሌን እጠብቃለሁ። እሺ ተስማምቻለሁ። መልካም ዜና እጠብቃለሁ። ድቤ አሁን ገና ምርጥ ሀሳብ አመነጨ። አሁን ጥሩን ዜና መስማት አለብህ።